እድር ዕዳ የሚለውን ስያሜ ለውጡና እድር የሚለውን ተክታችሁ ተጠቀሙ። ፊታውራሪ ሀብተ ጊዮርጊስ ዲነግዴ። ባህል የአንድ ህብረተሰብ መለያና መገለጫ ባህሪ ሲሆን የሚታየውና የማይታየውን የህብረተሰብ አሻራ ያጠቃልላል። ባህል ህብረተሰቡ የፈጠረው ወይም ከሌላው ህብረተሰብ ያገኘው ወይም ከትውልድ ወደ ትውልድ ሲተላለፍ የቆየና ሰዎች ያላቸውን የሚያወሩትንና አመለካከታቸውን የሚያጠቃልል መሠረታዊና ውስብስብ ጽንሰ ሐሳብ ነው። የተለያዩ የህብረተሰብ ሳይንስ ባለሙያዎች ስለ ባህል ተቀራራቢና የሚመሳሰል ሐሳብ ቢኖራቸውም ወጥና በሁሉም ዘንድ ተቀባይነት ያለው ፍቺ ሊያገኙበት አልቻሉም። ነገር ግን በሁሉም ዘንድ ተስማሚ የሆነው ባህል የአኗኗር፣ የሐሳብ፣ የሐሴት፣ የእምነት፣ የቋንቋና የልምድ ነጸብራቅ ሲሆን ከትውልድ ወደ ትውልድ የሚተላለፍ በሂደት የምንማረው የምንወርሰውና የምናካፍለው የህብረተሰብ ኑሮ ጥልቅ ውጤት ነው። ከሁለቱ የባህል ፈርጆች አንዱ ቁሳዊ ያልሆነው ባህል በቀጥታ በአይን ሊታይ የማይችል ሆኖም በሰው ልጅ ባህሪ ላይ ተጽዕኖ ሊፈጥር የሚችል ነው። ይህ የባህል ፈርጅ እምነት፣ ሐሴትንና ተቀባይነትን ያገኘ ልማድን ኖርም ያጠቃልላል። ከእነዚህም አንዱ እድር ነው። በኅብረት የመኖር ተግባራት በኅብረተሰቡ ዘንድ በልዩ ልዩ መልክ ይከወናል። እንደ አደረጃጀቱ ደረጃ ጥንካሬ የአባላቱ የእርስ በርስ መቀራረብና የመደጋገፍ ፍላጎት መሠረት ያደረገ ነው ወይም መሠረት ያደረገ ይሆናል። በወንፈል፣ በደቦ፣ በእድር፣ በመደበኛ ማኅበር ወዘተም ይገለጻል። እነዚህ ማኅበራዊ መቀናጆች ከየአካባቢው አስተዋይ ልቦና ያላቸው ለሰው ልጅና ለአካባቢ ደህንነት አሳቢ ሰዎች አይጠፉምና ለተቀደሰ ተግባር ታጥቀው በተነሱ ሰዎች ይቋቋማሉ። በኅብረተሰቡ ውስጥ የአንድነትና የወንድማማችነት የፍቅርና የትብብር ሕይወትም ይዘራሉ። አዲስ አበባ የሁሉም አገር የሁሉም ቤት ናት። ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ ሁሉም በአንድነትና በጉርብትና በጋብቻ በጥቅም ተሳስሮ ይኖርባታል። ይሁን እንጂ ሁሉም የየራሱ ልምድ፣ ወግ፣ ሥርዓት ስላለው እንደየባህሪው እየተጋገዘ ይኖራል። በዚህ መሠረት ነዋሪው ሁሉ የየቄው ልምድና ወግ አምጥቶ ይጠቀምበታል። በጣሊያን ጊዜ በጽዋ ማኅበር ስም መረዳጃና መጠያየቂያ ያቋቋሙ ቄዎች እንደነበሩ በታሪክ ሰፍሮ ይገኛል። በጽዋ ማኅበር አባቶችና እናቶች የተቸገሩትን በመርዳት የሞቱትን በመቅበር ያዘኑትን በማጽናናት እርስ በርስ ይደጋገፋሉ። ሲነጋጋ ሰማዩ የአህያ ሆድ ሲመስል የውሾች ጩኸትን ተከትሎ በየመንደሩ ጥሩምባ ይነፋል። የጥሩምባውን ድምፅ ተከትሎ የአካባቢው ሰው መዝጊያውን እየከፈተ የመልእክቱን አድራሻ ይፈልጋል። ማን ይሆን መከራ የገባው ሲል ይጠይቃል። የሰማ ላልሰማ መረጃውን ያቀብላል። ወደ እድሩም ቤት ይተማል። ሁሉም እድርተኛ የመዝገብ ቁጥሩን ለእድሩ ኃላፊ እየገለጸ አቅም ያለው ድንኳንና የድንኳን ካስማ፣ ሴቶች፣ በዕድሜ የገፉ አባቶች ወንበር ወይም አግዳሚ ለሁለት እየያዙ ወደ ሐዘኑ ቤት ይጓዛሉ። ድንኳን የመትከል ልምድ ያላቸው ጉምቱ እድርተኞች አባሎቻቸውን እየመሩ ባለችው ቦታ ልክ ድንኳኑን ይጥላሉ፣ ወንበር ይደረድራሉ። ከዚህ በዘለለ የዛሬን ያድርገውና የቀብር የአስከሬን ጉድጓድ የሚቆፍረው አስከሬን ተሸክሞ ከቤት እስከ ግብዓተ መሬት ድረስ የሚያደርሰው እድርተኛው ነበር። ድንኳን እንደፈለጉ የሚያገኙት በቀላሉ የሚገዙት ነገር አልነበረምና ድንኳን የገዛ እድር እንደ ትልቅ ድል ተቆጥሮ የድንኳን ምርቃት ግብዣ ሁሉ የሚደረግበት ዘመን ነበር። የእድር ወንበር ከነ ድንኳኑ ከሐዘን አገልግሎት ውጪ ለሰርግ ዝግጅት የሚውል ነበር። የእድር ሰሃን፣ ኩባያና ጭልፋ ብዙም ሰርገኛ
ሞሽሯል። እንዳሁን ጊዜ የኪራይ ድንኳን፣ ወንበር፣ ሳህንና ኩባያ፣ የኪራይ አስከሬን መኪና፣ የኪራይ አስከሬን ተሸካሚ፣ የኪራይ መቃብር ቆፋሪ፣ ኢንሹራንስ ሳይኖር እድር እንደ እህል ውሃ መሠረታዊ ጉዳይ ተደርጎ ይታሰብ ነበር። ሚስት አገባህ ሆይ? አዎ። እድር ገባህ? ገና ነኝ። በልቶሎ ብለህ እድር ግባ ይባል ነበር። እድር ከሌለህ ማኅበራዊ ግንኙነት የለም፣ እድር ከሌለ የኑሮ ዋስትና የለም ተብሎም ይታመን ነበር። ደራሲና ተርጓሚ ማሞ ወደነ በኖሩበት አካባቢ በሚገኙት በራስ አባተ ቧያለውና በቃነ ዘገሊላ እድር ላይ ተመስርተው ነው የጻፉት በሚባለው እሳቸው ይህም ቢያረጋግጡም እድርተኞቹ በተሰኘው መጽሐፍ እንደተገለጸው ደግሞ እድር የፖለቲካ የአመለካከትና የአቋም መግለጫ ሆኖ ኖሯል። እድር ለተወሰነ ዓላማ ማስፈጸሚያ ቢመሰረትም ባለው ማኅበራዊ ጸባይ አባላቱን በገንዘብ፣ በጉልበት፣ በአንድነት እንዲተሳሰብ ይረዳል። እድር መሠረቱ የሚጣለው በአባላቱ ስነ-ልቦናዊ እና ቁሳዊ መሠረት ላይ ነው። ከኢጣሊያ ወረራ በፊት በ1900 በጊዜው የነበራቸውን ማኅበራዊ ችግር ለማስወገድ ወጥነውት እንደገና ከጣሊያን ወረራ በኋላ በ1939 በሥርዓት የተቋቋመ አንድ እድር እንዳለ በታሪክ ይታወሳል። ከ1900 ጀምሮ እስከ ዛሬ ድረስ የዘለቀ የኅብረት ምንጭ የተሰኘ በለላዲ ዩምጣ የተሰኘ የክስታኔ ጉራጌዎች እድር በአዲስ አበባ የመጀመሪያው እድር ነው ተብሎ ይታመናል። የዚህ እድር ታሪክ እንዲህ ይጀምራል። አባ ተካና አቶ ቡርቃ ቢርባ ከጉራጌ አካባቢ ተነስተው ወደ አዲስ አበባ አዱገነት መዝለቅ ፈለጉ። እናም ጉዞ ጀመሩ። ማረፊያቸውንም ጎላ ሰፈር አካባቢ አደረጉ። የእነሱን ኮቴ ተከትለው ሌሎችም ወደ መዲናዋ አቀኑ። ይህ የሆነው ከ1900 በፊት ነበር። በጥቂቶቹ የተጀመረው ጉዞ እያደር በርካቶች ተቀላቀሉት። ጎላ ሚካኤል ቤተ ክርስቲያን ዙሪያ ቀስ በቀስ ሰፈሩ። ጎጆቻቸውን ቀለሱ። መርካቶን ተጎራበቱ። አራዳንም ተዛመዱ። የኑሮ መሠረታቸው የሆነውን ዕውቀት፣ በተፈጥሮ የተቸሩትን ሙያ ለአዲስ አበቤዎች እንሆ አሉ፣ አበረከቱም። ይህ ሙያ የእጅ ጥበብና የንግድ ሥራ ነበር። ይህንን ዕውቀት በመረዳዳትና በመተጋገዝ ማስፋፋት ጀመሩ። ከገጠር በአህያ በበቅሎና ፈረስ የቆዳ ውጤቶችን ሞራና ሰም እያመጡ መሸጥ ጀመሩ። እነዚህ ከተለያዩ የገጠርና የአካባቢ ገበያዎች ሸምተው የሚያመጧቸውን ቁሶች ሸጠው በምትኩ ከአዲስ አበባ ደግሞ አቡጀዲ ጣቃ፣ በርኖስና ጨው ገዝተው ይወስዳሉ። የንግድ ልውውጡ በዚህ ሁኔታ ይከናወን ነበር። እነዚህ ሰዎች የከተሜውና የገጠሩ ሕዝብ የንግድ ድልድይ ሆኑ። ነገር ግን ይዘው በሚመጡት ቆዳና ሞራ ሽታ የተነሳ ከሌላው ኅብረተሰብ ጋር በአግባቡና በቀላሉ ለመቀላቀል አላስቻላቸውም። ብዙ ጊዜ መገለል ያጋጥማቸው ነበር ይላሉ ስለ ታሪኩ የሚያውቁና የሰሙ አባቶች። ተበድለዋልም ተጨቁነዋልም የሚሉ አሉ። እንደውም ይህ ሁኔታ ሰው ሲሞትባቸው ለመቅበር እንኳን እንዲቸገሩ እንዳደረጋቸው ታሪካቸው ይናገራል። ለመፍትሔም እንዲተጉ ችግሩ ምክንያት ሆኗቸዋል። በኋላም በባሕር ዛፍ ጥላ ስር በመሰባሰብ መወያየት ጀመሩ። የመሞቻዬን ቀን ጌታ ያውቃል፣ ልቅበርህ ወይስ ትቀብረኝ የተባለውም የመልካም ተግባር ዓላማ በዚህ ጊዜ ተወለደ። እህልና በሬ ተማክረው ምክር፣ ተያይዘው ጠፉ ኮብልለው ሀገር። እህልና በሬ ተማክረው ሁለቱ፣ ምን ቢበድሉ ነው ጠፍተው የሄዱት እንዲሉ በዘመኑ በሽታና ወረርሽኝ ይከሰት ነበር። በዚህ በሽታና ወረርሽኝ እንዲሁም በዕድሜ መርዘም ምክንያት ወገን ሲሞትባቸው ለመቅበር ይረዳዱና ይተባበሩ ነበር። ለዚህ ትብብራቸው ማሰሪያ ዕዳ የለብክ ወይ በተባለ ስያሜ በጋርዮሽ ማኅበር መሠረቱ።
በመከራ ጊዜ ቡና ፍልተው የቡና ቁርስ ጭምር በማዘጋጀት ሐዘን የደረሰበት ቤት እየወሰዱ 5 ቀን ድረስ ያስተዛዝኑ ነበር። ችግራቸውና ተስፋቸውንና አኗኗሯቸውን በአቅራቢያው በሚገኝ ዛፍ ስር እየተገናኙ በሚወያዩበት ወቅት አንድ ሁኔታ ተፈጠረ። በዚያ ወቅት የዳግማዊ ምኒልክ የበላይ ጠባቂ የነበሩት ፊታውራሪ ሀብተ ጊዮርጊስ ቢነግዴ መኖሪያ ቤታቸው በቀድሞ አጠራር አሜሪካን ግቢ ተብሎ በሚጠራው ሰፈር፣ ቢሮአቸው ደግሞ ቅዱስ ራጉኤል ቤተ ክርስቲያን የተሠራበት ቦታ ላይ ነበር። የጉራጌዎቹ መኖሪያ ቄ ወይም ሰፈር ደግሞ ተክለ ሃይማኖት ቤተ ክርስቲያን አጠገብ ነው። ሰዎቹ ተጠራርተው ሲወያዩ የአራዳ ዘበኞች ከተሰበሰቡበት ስፍራ ደረሱ። በመንግሥት ላይ እየዶለታችሁ ነው በሚል ሰበብ በማስገደድ አስነሷቸው። ይዘው ወይም አጅበው ፊታውራሪ ሀብተ ጊዮርጊስ ፊት አቀረቧቸው። ክቡር ፊታውራሪ ሀብተ ጊዮርጊስ ቢሮአቸው የመጡትን ሰዎች እናንተ እነማን ናችሁ? ከየትስ ነው የመጣችሁት? ለምንስ ተሰባሰባችሁ? ሲሉ አከታትለው ጠየቋቸው። ክቡር ሆይ፣ እኛ የመጣነው ከሶዶ ነው። የተሰበሰብነው ዕዳ የለብክ ሆይ የተባለው ማኅበር አቋቁመን ለመወያየት ነው። የአራዳ ዘበኞች ያገኙንና አስገድደው ያመጡን በዚህ ሁኔታ ውስጥ እያለን ነው አለ ጥፋታችን ሲሉ መልስ ሰጡ። በተጨማሪም ችግሮቻቸውንና የወደፊት ዓላማቸውን፣ ዕቅዳቸውን በግልጽ አስረዱ። ፊት አውራሪም የአራዳ ዘበኞችን እናንተ እነርሱ ከተናገሩት የተለየ ያያችሁትና የሰማችሁት ምን ነገር አለ ብለው ጠየቋቸው። እነሱም በመሰባሰባቸው ምን ይዶልቱ ይሆን ብለን አመጣናቸው እንጂ ከዚህ የተለየ ምንም ነገር አላየንም፣ አልሰማንም ሲሉ መልስ ሰጡ። ፊታውራሪ ሀብተ ጊዮርጊስም ይህ ከሆነ መልካም ነው፣ በቅድሚያ መጠሪያ ስሙን ዕዳ የሚለውን ስያሜ ለውጡና ዕድር የሚለውን ተክታችሁ ተጠቀሙ ሲሉ አሳሰቧቸው። እንዲሁም በወቅቱ ይሰራበት የነበረውን 15 የጠገራ ብር ስጦታ ሰጥተው እንደ ሸኟቸው በወቅቱ ከነበሩ የዕድሜ ባለጸጋ አዛውንቶች ሲወርድ ሲዋረድ ከመጣ ታሪክ ለመረዳት ተችሏል። የዕድሩ አባላት ባገኙት የጠገራ ብር ስጦታና ሕጋዊ ፍቃድ በመደሰት ከዚያን ጊዜ ጀምሮ ይህ የክስታኔ ባህላዊ መረዳጃ ዕድር በኢትዮጵያ የመጀመሪያው ሆኖ በሚያዝያ ወር 1900 ዓ.ም በከፍተኛ የመንግሥት ባለሥልጣን በፊታውራሪ ሀብተ ጊዮርጊስ ቢነግዴ ፍቃድ ሕጋዊ ሰውነት አግኝቶ ተቋቋመ። እነዚህ ቀደምት የክስታኔ ዕድር አባላት በሥራና በኑሮ ተክለ ሃይማኖት አካባቢን ሲለቁ በሄዱበት ቦታ ሁሉ መሰል ዕድርን በማቋቋም የአዲስ አበባ ሕዝብ ከዚህ ማኅበራዊ መስተጋብር ተጠቃሚ እንዲሆን አድርገዋል፣ አስተዋውቀዋል። ዛሬ በአዲስ አበባና በዙሪያ የሚገኙ ዕድሮች ሁሉ የዚያ ትልቅ ዛፍ ቅርንጫፎች ናቸው። ለምሳሌ ያህል ጥቂቶቹን መግለጽ ይቻላል። ከመሥራቾቹ መካከል አባ ተካ ከጎላ ሰፈር ሚካኤል ቤተ ክርስቲያን ተነስተው በሥራቸው ምክንያት ወደ አዳማ በመሄድ ዕድሩን አስተዋውቀዋል። አቶ ከርሴ ገናቶ ወደ ሐረርጌ ሂርና በመሄድ የአካባቢ ዕድር መስርተዋል፣ ቤተ ክርስቲያን አሰርተዋል። አቶ ቡርቃ ቢርባና አቶ በርሄ ገለቱ ከጎላ ሰፈር በሥራ ምክንያት ወደ አዲስ ከተማ መጥተው የአካባቢ ዕድር መስርተዋል። አቶ ወርቁ ቅዱሴ በሥራ ወደ ባሌ ዶዶላ አቅንተው ዕድርን አስተዋውቀዋል። አቶ ይርኮ ሻለሞ ከጎላ ሰፈር ወደ መካኒሳ አካባቢ በመሄድ ዕድር መስርተዋል። አቶ አበራ ባሊ ከጎላ ሚካኤል ሰፈር ተነስተው ወደ የካ ሚካኤል ሾላ አካባቢ በመሄድ የመጀመሪያውን የአካባቢ ዕድር አቋቁመዋል። ከዚህም ምዕራብ ሐረርጌ መቻራ ጨርጨር ወደ ተባለ አካባቢ አቅንተው ይህንኑ በጎ ባህል አካፍለዋል። በየዘመኑና በየጊዜው መልኩንና ቅርጹን እየቀየረ እዚህ ቢደርስም የመጀመሪያው ጥንስስ ይህ ነበር የሚሉ በርካታ መረጃዎች አሉ። ሌላም ታሪክ አለ። በ1936 ዓ.ም ግርማዊ ቀዳማዊ ኃይለ ሥላሴ የተክለ ሃይማኖት ቤተ ክርስቲያንን ዓመታዊ በዓል ለማክበር በሰረገላ ፈረስ ሲሄዱ ጉራጌዎችን ተሰብስበው ያገኟቸዋል። በዚያን ጊዜ የጃንሆይ አጃቢዎችና
የክብር ጥበቃ ወታደሮች ለምን ተሰባሰባችሁ ብለው ጠየቋቸው። እነሱም የተሰባሰብነው በችግር ምክንያት ነው፣ ይኸውም ሰው ሲሞትብን የሚረዳን የለም፣ ተባብረን ለመቅበር እንድንችል ማኅበር መስርተን በዚህ ምክንያት ነው ሲሉ መለሱ። በጊዜው የሀገር ግዛት ሚኒስትር የነበሩት ቢትወደድ መኮንን እንዳልካቸው ወደ ተሰበሰቡት ቦታ መጥተው ቀዳማዊ ኃይለ ሥላሴ ጥቅምት 23 ቀን ድል ያደረጉበት ቀን ነው። በቤተ መንግሥት ተገኝታችሁ ግብር እንድትበሉ እንድትጠጡ አዘዋል ሲሉ ጥሪ ያስተላለፉላቸው። በጥሪው መሠረት በዕለቱ ግብዣ ላይ ተገኝተው ከተጋበዙ በኋላ በክስታኔ ባህል መሠረት ምርቃት ይፈቀድልን ብለው ጠየቁ። የቤተ መንግሥት እልፍኝ አዛዥ እንዲመርቁ ፈቀዱላቸው። ምርቃቱንም እንዲህ ሲሉ አቀረቡ። ኃይለ ሥላሴ ሺህ ዓመት ያንግስለነ፣ የባይ ባይደህም እግዜር ያተዳግም ይግዛነ፣ የኃይለ ሥላሴ ሆም ዮ ትውልድ ማይኖ፣ አረወጠም መጣም በሳት አወጣኑ። ለገርማዊ ቀዳማዊ ኃይለ ሥላሴ ንጉሣችን ዕድሜና ጤና ከመላው ሕዝብ ጋር ይስጥልን። በዚህ ጊዜ ኬር ብለው እጃቸውን በመዘርጋት ጸሎት አደረጉ። ለመሆኑ ኬር ማለት ምን ማለት ነው ብለው ጠየቋቸው። እንዲህ ሲሉ መለሱ። በባህላችን የኬር ምርቃት የወደፊት ተስፋ ምኞት ነው፣ እግዚአብሔር ጸሎታችንን ያሟላው ማለት ነው ሲሉ አስረዱ። ከምርቃቱ በኋላ እቴጌ መነንና ግርማዊ ጃንሆይ በሁኔታው በመደሰት አንድ ቅልብ ሰንጋ እንዲሰጣቸው አዘዙ። ሰንጋውን ተረከቡ። በሬው ፊት በር አቶ ሰይፉ በየነ ቤት እንዲያደር ተደረገ። በሬውን በተመለከተ ዕድርተኛው በሙሉ ስብሰባ ተጠራ። በበሬው ዕጣ ፋንታ ላይ ለመወሰን ሁሉም ተገኘ። ምን ይሁን የሚለው ሐሳብ ሲነሳ ሲወድቅ ቆይቶ በሬውን አርዶ ከመብላት ሸጦ መጠቀም የሚለው ሐሳብ ጸደቀ። ላልቶ ወልደየስ ደበላ በ25 ጠገራ ብር ተሸጠ። የበሬው ዋጋ ያሰቡትን ዓላማ ለማስፈጸም በቂ አልሆነም። ስለዚህ እያንዳንዱ አባል በወቅቱ ትሙኒ ጭማሪ አዋጣ። በዚህም አቡጀዲና ድንኳን ተሰፋ። የድንኳን ታሪክ ከተነሳ ዕድሜ የጠገቡ ድንኳን ተብሎ የሚታሰበው የአፄ ምኒልክ ድንኳን ነው። በእንጦጦ ማርያም ቤተ ክርስቲያን ይገኛል። አድዋ ዘምቷል። አሁንም በጥሩ ይዞታ ላይ ይገኛል። በየዓመቱ በሆሳዕና ዕለት ያገለግላል፣ ለሕዝብም ይታያል። በ1949 ዓ ም የቀዳማዊ ኃይለ ሥላሴ ልጅ ልዑል መኮንን ከዚህ ዓለም በሞት መለየታቸው በኢትዮጵያ ሬዲዮ ተነገረ። ሴቱ ቱቢት ለበሰ፣ ወንዱ ክንዱ ላይ ጥቁር ጨርቅ አሰረ። ከየብሔሩ 20 ሰዎች 4 ኪሎ ሥላሴ ቤተ ክርስቲያን እንዲገኙ ጥሪ ተላለፈ። የጎላ ሰፈር ዕድርተኞች በቦታው ተገኙ። በባህላዊ ያለቃቀስ ሥርዓት በከበሮና ደረት በመምታት ሲያለቅሱ ነገሥታቱ እነዚህ ብሔራቸው ምንድን ነው ብለው በቅርብ የነበሩትን አቶ ሻውል ደማን ጠየቁ። አቶ ሻውል ደማም ጎላ ሰፈር ያሉ ጉራጌ ዕድርተኞች እንደሆኑ ለንጉሡ ገለጹላቸው። ዕድርተኞቹ በሌላ መንገድ እንደወጡ 2 የክቡር ዘበኞች የዕድሩ ዳኛ ማን እንደሆነ እንዲጠይቁ ታዘዙ። ዳኛው አቶ ደበላ ደሲ መሆናቸው ተነገራቸው። በሳቸው በኩል 20 ብር እንደተሰጣቸው በታሪክ ተመዝግቦ ይገኛል። ለቅሷቸውም ዓለም ሆይ ዓለም ገፈረም በዋሻ አቦ ጎሸ አቦ ጎሸ፣ ዓለም ሆይ ዓለም ገፈረም በዋሻ፣ ይህ የለቅሶ ሙሾ ነበር ሲባል የነበረው። ከልዑል መኮንን ለቅሶ መልስ ዕድርተኛዋ ወይዘሮ ብረቱ ሂልተም መንገድ ላይ ወርቅ አገኙ። የተገኘውን ወርቅ ሸጠው ለራሳቸው ጥቅም ለማዋል አልጓጉም። ይበልጡኑ ወርቁ ተሸጦ ለዕድሩ መገልገያ ቁሳቁስ እንዲገዛበት ተስማሙ። ከአቶ ሻውል ደማ ጋር ተመካከሩ። ከዚያም ተሸጦ በተገኘው ገንዘብ ለዕድሩ 100 ሳህን፣ 100 ቢላዋ፣ 100 ኩባያ ተገዝቶ እንዲሰጥ ተደረገ። አቶ ሻውል ደማም በዕድሩ በመደሰታቸው 6 አግዳሚ ወንበር ገዝተው በነጻ ሰጡ ይላል የዕድሩ 110ኛ ዓመት መጽሔት። ይህን ዕድር ለመሰብሰብ ተሰብስቦ ለመወያየት የሚያስችለው የመሰብሰቢያ ቦታ ችግር ገና ከምስረታው ጀምሮ
አጋጥሞት ነበር። መጀመሪያ ሐሳባቸው የተወጠነው ማዘጋጃ ደሳሳ ሰፈር ነበር። ከዚያ ሳይመች ጎላ ሰፈር፣ በኋላ ደጃች ወልደ ገብርኤል በሚባለው ልዩ ቦታ ነበር። በወቅቱ ደጃች ወልደ ገብርኤል ጉራጌዎች በቦታው ላይ ለምን እንደተሰበሰቡ ጠየቋቸው። እነርሱም የጎላ ሰፈር ዕድርን ለመመስረት ነው ሲሉ መለሱላቸው። ደጃች ወልደ ገብርኤልም በቦታዬ ለመቀመጥ ከፈለጋችሁ ሰፍሬ ወይም ለክቼ ቦታ ሰጣችኋለሁ፣ 20 ብር ስጡኝ ብለው ጠየቁ። በወቅቱ ስብሰባ እንጂ ወራዊ ወይም መዋጮ ስላልነበር የተጠየቀውን ገንዘብ መክፈል ሳይቻል ቀረ። ስለዚህ በቦታው መሰብሰብ ተከለከሉ። ሌላ ቦታ ፈለጉ። እዚያም አካባቢ አቶ አብርሃም ንጉሴ ጠጅ ቤት ፊት ለፊት ሜዳ ላይ ይሰበሰቡ ጀመር። እዚያም ባለ ርስቱ ፈሩ፣ አስነሷቸው። አሁንም ቦታ ለመቀየር ተገደዱ። ቀጣዩ ማረፊያቸው አሁን ጣና ገበያ በድሮ አጠራር ጥተራ ተብሎ በሚጠራው ስፍራ ሆነ። እዚያም ቦታ ስለጠበበ የድሮ ቅቤ በረንዳ የአሁኑ የከተማ አውቶቡስ መናኸሪያ የተሻለ ስፋት ስለነበር እዚያ አካባቢ መሰብሰብ ጀመሩ። አሁንም ሌላ ችግር ተፈጠረ። የአካባቢው ዘበኞች ደንብ አስከባሪ እንደማለት ይሆን ከለከሏቸው። እንደገና ኤርትራ ትንሣኤ ሆቴል አጠገብ ጌሾ ተራ ተብሎ በሚጠራው አካባቢ ከተሙ። የቦታው ባለ ርስት እንዴት ተደርጎ ብለው አባረሯቸው። ቀጥለው ወደ አማኑኤል ቤተ ክርስቲያን መሄጃ መንገድ ባለው ደጃዝማች በቀለ ወያ ቤት ሜዳ ትልቅ ዛፍ ባለበት ቦታ ይሰበሰቡ ጀመር። ይህም አልዘለቀም። ከዚያ በመነሳት የዕድሜ ባለጸጋ አዛውንት እንዲሁም የተጣላን አስታራቂ አስማሚ ወደሆኑት አቶ ነጊያ ሎላ የግል መኖሪያ ቤት በር ላይ ይቀመጡ ነበር። በመጨረሻም ከዚያም በመነሳት አሁን ዕድሩ ያለበት ቦታ ሜዳ ስለነበር እዚያ ይሰበሰቡ እንደነበር በታሪክ ተመዝግቦ ይገኛል። ዕድሮች መሠረታቸው መረዳዳት ነው። መለኪያቸው ሰው መሆን ብቻ ነው። ሀብት፣ ዘር፣ የትውልድ አካባቢ፣ ቁመት፣ ውበት መስፈሪያቸው አይደለም። ክልል፣ ፓርቲ፣ ሃይማኖት አይታሰብም። የሥልጣን ሽኩቻ፣ ምዝበራና በጥቅማጥቅ መስራት አይስተዋልባቸውም። ሕገ ደንባቸው ግልጽ፣ ዓላማቸው የታወቀ፣ አፈጻጸማቸው የተሳለጠ ነው። ብዙ መንግሥታት ፈርሰዋል። ብዙ ማኅበራት ጠፍተዋል። ዕድር ግን አሁንም አለ። መንግሥታት የዕድሮችን ነጻነት ገሸሽ አድርገው የራሳቸውን ዓላማ ለማስፈጸሚያ ተጠቅመውባቸዋል። ሐዘንም አጅበዋል፣ ዘምተዋል። በሌላው መንገድ ደግሞ ሀገራዊ በሆኑ ተግባራት በበጎ ፈቃደኝነት ተሳትፈዋል። አረጋውያንን በመጦር HIV ኤድስን በመዋጋት በአካባቢ ልማት ተሳትፈዋል። ዕድር ብሔር ቋንቋም የለውም። የጋራ መግባቢያም አንድነትና ኅብረት ነው። መስፈርቱ ሰው መሆን ብቻ ነው። በቃ ከነጠቃቅን ችግሩ ዕድር ሁሌም ይኖር።